ኖላዊቶች ወይዘሮ ሜላት እንግዲህ ከሉሊት ጋር አልተስማማችም ማለት ነው። ሉሊት እንግዲህ በማያገባት እየገባኝ በጣም ችግር ሆናባታለች። እውነት ለመናገር እንደዚህ ማድረግ የለብሽም። አቶ ሙዘከር እንግዲህ ለሷ ያለውን ነገር በሷ ስም ለማዞር ጥረት ላይ ነበረ። አንቺ ምን አቃጠለሽ? የድርጅቱ ባለቤት ካልሆንኩ እንግዲህ ተብሎ የሜላት ምቀኛዎች በነገራችን ላይ ከየት እንደሚመጡ አናቅም ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንዴት ተለመደው ይዘንላችሁ የመጣ ነው ኖላዊቶችን ነው። የኖላዊቶች ታሪክ እንግዲህ እንደቀጠለ ነው ማለት ነው። ወይዘሮ ሜላት የኔ ዋህና ሚስኪን ጠንካራ እናት የሆነች ናት ማለት ነው። ግን ቢሆንም ብዙ ሰው በሷ እንደሚቀናና ብዙ ሰው በሷን የሷን ውድቀት የሚፈልግ በጣም ብዙ ሰው አለ ማለት ነው። እሱን በማስመልከት እንግዲህ ለማስተካከል የሞከረች ነው ማለት ነው። እንደዚሁም ደግሞ ለልጆቿ ስትል ምንም ነገር ታደርጋለች ማለት ነው። ሰላምም ግራ ገብቷታል ማለት ነው። ከድሮዮቹ ልጆች ጋር ለምን ትሆኛለሽ በማለት እንግዲህ ከእንትና ጋር ምላሴ ጋር ጫማዋንም እየሰራይ ቢሆን ምላሴን እንግዲህ እየተቆጣችው ነበር። ወይ አይገባህ፣ ምን ባረግ ይሻለኛል፣ መቼ ነው አንተም ሙድ የሚገባም እያለችው ነበረ። እውነት ለመናገር ጠንካራ ጎበዝ፣ እንደዚሁም ደግሞ ጥሩ ትሁት የሆነች ሴት ናት ማለት ነው ወይዘሮ ሜላት። እንደዛም ሆኖ ግን ልጆቿ ታውቃላችሁ የሀናና የአሲር መታረቅ በጣም ነው ያስደሰተኝ ማለት ነው። ምክንያቱም እነሱ ከታረቁ ወይዘሮ ሜላት ከዚህ በኋላ ደግሞ ታውቃላችሁ ደስታዋን ከሀንዬም ጋር ታርቃለች ማለት ነው። ግን እሷ ምቀኛ አላስቀመጣቸውም ማለት ነው። ከዚህ የበለጠ ደግሞ ሀንዬ ብዙ ነገርን ያሳለፈችን ብትሆን እማዬ የምናስተካክለው ነገር አለን። ስለዚህ የባለፈው ጠበቃ አንቺ ስራ ከጀመርሽ አሲር ነበር የላከው ጠበቃውን። ስለዚህ ለአንቺ ደግሞ እሱ ይከታተልልሻል አንቺ ስራ እየሰራሽ ስለሆነ ብላ እንግዲህ ይነግራታለች ማለት ነው። ወይዘሮ ሜላትም እንዴ ሀንዬ ብር እኮ ይጠይቀኛል ምናምን፣ ስለዚህ ትንሽ ልስራ፣ ቆይ አሁን እኮ እጃችን ላይ ምንም የለም በማለት እንግዲህ ሀኒም ደግሞ ምንም ችግር የለም እማዬ አንቺ ብቻ ፈቃደኛ ሆኝ የሚከታተልልሽ አሲር ሙሉ ወጪውን ይሸፍነዋል። አሁን እኮ አሲር የስራ ሰው ሆኗል። እንዴ አሲር ከየት ያመጣል ብላም ስትጠይቃት አሲር እማዬ አሁን ላይ ጎበዝ ጠንካራ ሆኖ እኮ እየሰራ ነው ብላለች ማለት ነው። አዎ አሲር አሁን ላይ እውነት ነው ጠንካራና ጎበዝ ትሁት የሆነ ልጅ ነበረ። ያው በሀና ፍቅር እየተበላሸ ነው እንጂ እሱም በማስመልከት እንግዲህ ሜሉዬም እውነት ለመናገር ጎበዝ ናት እና እሱ ሙሉ ፐርሰንት ልሰጠው ነው ማለት ነው። እሱ እንዲያስተካክልላት እንዲከታተልላት ማለት ነው። ሀና እውነት ለመናገር አሲር ይወድሻል፣ አሲርን አትክፊ፣ አሲርን ተረጁ ማለት ነው። በዚህ የተነሳ እንግዲህ ይህን ውብ የመሰለ ልጅ ትተሽ ሌላ ጋር ትሄጃለሽ ብዬ አላስብም ማለት ነው። ቡትሌን ጠይቃት ሂድና ሀናን መጠየቅ አለብህ። እሷ ማለት እንደ ልጄ ናት እምወዳትና ማከብራት እማትጣላት ሴት ጋር ነው የተጣላኸው። እንደውም ልትመክር ይገባል። ስለዚህ ሂድና ይቅርታ እንድጠይቃት ብሎ ኖላዊት እየተቆጣው ይገኛል። ቡትሌም ደግሞ ምን ማለት ነው? ምንድን ነው የምጠይቀው? ለምንድን ነው ልጠይቃት የምችለው? ምን አስበህ ነው? አቶ ኖላዊት እኔ ምን አርጊያታለሁ? ጥፋተኛዋ እኮ እሷ ራሷ ናት እንጂ እኔ አይደለሁም በማለት እንግዲህ ቡትሌም ደግሞ ከእኔና ከፋኖሴ ህይወት ውልቅ ብለት ትሄዳታለህ እንጂ አንተኛ ጋር አትኖርም፣ እዛ ቤትም አትመጣም ብሎ ሲለው ኖላዊ እሱም ደግሞ አረ ትእዛዝህንማ እንደዛ ከሆነ እረዳሃለሁ፣ ከትእዛዝህ ውጭ አልሆንም፣ ይቅርታ ጠይቃታለሁ፣ እቀላለሁ ብሎ እንግዲህ ሀናን ይቅርታ ለመጠየቅ ሞክሯል ማለት ነው። ቡትሌ እውነት ለመናገር ሀና ጎበዝ ናት፣ ግን አንዳንዴ ያው ታበሳጫል ያሴርን እንጂ ጥሩ ናት ብዬ ነው የማስበው። ድንብላልና ተምቹ እንግዲህ ቤታቸው ውስጥ የሰሩት ስራ አላቸው ማለት ነው። ምን ይመስላቸዋል እንግዲህ ድንብላልና ተምቹ እየተጫወቱ እየተላፉ ማለት ነው። አጋጣሚ ሆኖ ወንድሟ ደምለው ሲመጣ ያያቸዋል። እህት አለሜ እንዴ በጠራራ ፀሐይ ምን እያረግሽ ነው እያለ እንግዲህ ድንብላል አብረን መሆን አንችልም ብለውም ነበረ። ከስንት ወጣ ውረድ በኋላ ደግሞ አሁን ታርቀው አንድ ላይ ነበሩ። እሱም ደግሞ እሷም እየሰደበችው ነበር። ከዚህ በፊት አብረን እንደር ብሏት ስለነበር እምቢ ብላም ስለነበር እሱን ሰብሰብ አድርጋ እሱን በማስመልከት እንግዲህ አሁን ላይ ደግሞ ብዙ ነገሮችን ቢፈጠሩ
የሚጠሩባት ጎበዝና ጠንካራ ሁና የሜላትን ቤተሰቦች እያስተዳደረችን ቢሆንም ከዛም አልፎ ለራሷ ጎበዝ ጠንካራ ቆፍጣና ሁና እየኖረ ትገኛለች ማለት ነው። እውነቴን ነው የምላችሁ። አሁን መስፍን በመሀል ይመጣል ብዬ አስባለሁ። ወይዘሮ አስቱካም ትመጣለች ብዬ አስባለሁ ከጊዜ በኋላ። እንደዚሁም ደግሞ አሴር አሁን ስራህን መጀመር አለብህ ከታረቅክ ማለት ነው። ሀና ነበር የስበብ የሆነችህ። አሁን ሀና ታርቃለች። ስራህን ጀምርና ሰርተህ ወደ ነበርክበት መመለስ አለብህ ማለት ነው። በነገራችን ላይ ኖላዊቶች ችግራችሁ ምንድን ነው? ስትጣሉ ስራችሁን ታቆማላችሁ። ለምን? ምን አስፈለገ? በዚህ የተነሳ እንግዲህ ወይዘሮ ሜሉዬ ቆፍጣና ጀግና ሁና ትገኛለች ማለት ነው። ይህም በማስመልከት እንግዲህ አንድ ቀን ሁሉም ነገር ይሳካን ብላለች ማለት ነው። ሀናንም ደግሞ አቶ ሙዘከር ለስራዬ ጥሩ ነገር ሰጥቶኝ ነው ጫማ የገዛሁት፣ ላንቺ ብቻ ሳይሆን ለሁሉም ነው የገዛሁት ብላ ስትላት እማዬ ደስ ብሎኛል ትልና፣ ግን እንዴት ነው ያን ሰው እያመንሽው እማዬ? ስራው እንዴት ነው? ስራው ለእኔ አሪፍ ነው፣ እስካሁን ድረስ ምንም ነገር አላየሁም እያለ ትናገራለች። ብቻ አሁን ስራ ጨርሻለሁ ልወጣ ነው ልክ ብላ ደብተሯን ሁሉ ዘጋግታ ልትወጣ ስትል ቢሮዋ ገብታ እንግዲህ ሉሊት ለምንድን ነው የምትመጻደቂው? አሁን የስራ ሰዓት ነው፣ ስራሽን በአግባባው ታልሰራሽ መንጥቄ ጥልሻለሁ ብላ ስትላት ሴትዮ ስራዬን ጨርሼ መሰለኝ የሚሄደው የሆነ ጉዳይ አለኝ የሚሄድበት። እናም ደግሞ አንቺን ነግሬና አንቺን ጠይቄ መህርድም ሴት አይደለሁም። ስራዬን በአግባቡ እየገባው በአግባቡ የምሰራ ሴት ነኝ። አንቺ ቆይ ከኔ ምንድን ነው የምትፈልጊው? ብላ እንግዲህ ሜላትን ለመናገር ሞክራ ሜላትን ታቋታለችሁ ከተነሳባት። በስተ መጨረሻ ደግሞ አንገቷን አንቃ ይዛ ምን እንደምትፈልጊ ብቻ ንገሪን፣ አንቺ አስመሳይና አውሬ ማለት ነው፣ ከኛ ምንድን ነው የምትፈልጊው እያለ ትጠይቃታለች። ሉሊትም ደግሞ ልትገሊ ነው እንዴ? ልቀቂኝ፣ አሳይሻለሁ ምን እንደማረግሽ ብላ ትሄዳለች። ወርቁን እንግዲህ እነ ሳሚ ቢሰርቁትም እና አሴር እና ተምቹ እውነት ለመናገር ጥየቃ ላይ ናቸው ማለት ነው፣ እየፈለጉ ነው። እስካሁን ድረስ ያው ምንም ነገር ሰላላ ገኙ የሚሰርቁትም የዛ ሰፈር ሰዎች ስለሆኑ እነሱ ናቸው ብለው ይጠረጥራሉ። ፍለጋ ላይ ናቸው። ወርቁ ተገኝቷል ግን ሊሰጡ አልቻሉም ማለት ነው። ደምለውም እንግዲህ ሳሚን ደበድባለሁ ብሎ ራሱ ተደብድቧል። ጓደኛው መቶት ሄዷል ማለት ነው። እሱም በማስመልከት እንግዲህ እሱም ደግሞ ግራ ገብቶት እንደተመታ እንዴት እንደዚህ መታለው ብሎ ተነስቶ ሄዷል ማለት ነው። አሴርና ተምቹም ደግሞ ምን ሆነህ ነው ብለው ሲጠይቁት እኔማ ከሰው ጋር ተጣልቼ ደብድበው ነው ሲልም እውነት ሐኪም ቤት ይዘንህ እንሂድ እንዴ በጣም ጉዳት ደርሶብሃል እንዴ እያለ ይጠይቀዋል ማለት ነው እንትና። እሱም ደግሞ አይ ደህና ነኝ ብዙም አይደለሁም ለማስተካከል እሞክራለሁ እያለ ይላል ማለት ነው። እውነቱን ነው። ደምለው እንግዲህ ሁሉንም ነገር ጠቅለል አድርጎ አልተናገረም። የወርቁን ጉዳይ አሴርና ተምቹ እውነት ለመናገር አኩርታችሁኛል፣ ጎበዞች ናችሁ። እስካሁን ድረስም ቢሆን እየፈለጋችሁት እንደሆነ አውቃለሁ። ጎበዝ ጠንካራ ሰው ልጆች ናችሁ ማለት ነው። ሰው አክባሪ ስለሆናችሁ ነው እንደዛ እያደረጋችሁም ያላችሁት ማለት ነው። ወይዘሮ ሜላት እንግዲህ ወርቁ ይቅር የራሱ ጉዳይ ድህነታችንን በጣም ወድጀዋለሁ ምላሴ እያለች እንግዲህ ሰላም ተመችቷታል። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ዙዙን ባይ ባይ።